እስከሚመጣ ድረስ እንግዲህ ከእንግዲህ ወዲህ አልተባለም እንዴ? ከእንግዲህ ወዲያ እሺ፣ ከእንግዲህ ወዲያ ምንድን ነው? አንድ ቃል እናንብብ። አንድ ሰው እንዲያነብልኝ ይፈልጋለሁ። ቆሮንቶስ ላይ አንደኛ ቆሮንቶስ 5:15 ላይ ሌላው ሰው ደግሞ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 እና 2 ያዛችሁ ድምፁን ከፍ አድርጎ የሚያነብልኝ አንደኛ ቆሮንቶስ 5:15 እሺ 15 ካሉ ስንት ነው ያልኩኝ? አንደኛ ቆሮንቶስ ምዕራፍ 5 15 13 ነው። እስቲ ሶሪ እንደዚህ ጠና እያልኩ ስለሆነ ቶሎ 5 ሁለተኛ ቆሮንቶስ ካላገኘሁት ይመሻል። ሁለተኛ ቆሮንቶስ 5:15 በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው ድምፅን ከፍ አድርገው። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። በሕይወት ያሉት እግዚአብሔር ይባርክ። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ከእንግዲህ ወዲህ አይደለም እንዴ? ወደፊት አይደለም። በሕይወት ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ። ወደፊት ለማን እንዳይኖሩ? ለራሳቸው እንዳይኖሩ ምን ሆኑ? ስለ እነርሱ ሞት አበቃለ። ከእንግዲህ ወዲህ ለራሳችን እንዳንኖር ክርስቶስ ለእኛ ሞተ። አኮረፋችሁ። ከእንግዲህ ወዲህ ለራሳችን ላንኖር ክርስቶስ ለእኛ ሞተ። ለእኛ ስለሞተ እኛ ከዚህ በኋላ ለማን ነው የምንኖረው? ለክርስቶስ። በሕይወት ብንኖር ብንሞት አይልም። ለማን እንኖራለን? ለክርስቶስ። ከእንግዲህ ወዲህ ይሄ ነው አይደለም። ስላለፈው ስላሁኑ ከእንግዲህ ወዲህ ለክርስቶስ ነው የምንኖረው። ለክርስቶስ የምንኖር እግዚአብሔር ይርዳል። እንደዚህ ከሆነ ቤተ ክርስቲያን ከእንግዲህ ወዲህ ለማን ነው የምትኖረው ማለት ነው? እያንዳንዳችን እንግዲህ ከእንግዲህ ወዲህ አንቺ ለጌታ ነው የምትኖረው። እንግዲህ ከእንግዲህ ወዲህ አንተ ለጌታ ነው የምትኖረው። ከእንግዲህ ወዲያ ስንል ሌላ እንዳይመስልን ለጌታ መኖር ነው። ከዚህ በኋላ ለጌታዬ እኖራለሁ። ከእንግዲህ ወዲያ ለጌታዬ ነው የምኖረው። የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደ ኋላ አልመለስም። አንዴ ልበለው። የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ የጌታን መንገድ እከተላለሁ፣ ወደ ኋላ አልመለስም። ጌታን የምትከተል ከሆነ ምን እንደሚሆን ታውቃላችሁ? እንደዚህ ይላል። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ይገለጣል። አንቺ የጌታ ከሆንሽ ከዚህ በኋላ የማን መገለጫ ትሆኛለሽ? የእግዚአብሔር ጥበብ መገለጫ ትሆኛለሽ። የእግዚአብሔር ጥበብ መገለጫ ትሆኛለሽ። አሁን መቼ ነው የሚለው? አሁን ነው የሚለው። የሚገርመኝ እኮ ነው። አንቺ የጌታ ከሆንሽ ለጌታ የምትኖር ከሆነ ቤተ ክርስቲያን ለጌታ የምትኖር ከሆነ አሁን ይላል። ልዩ ልዩ የእግዚአብሔር ክፍሉን ልንገራችሁ።
እዛ ኤፌሶን ምዕራፍ 3 ቁጥር 10 ላይ ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉ አለቆችና ስልጣናት ትታወቅ ዘንድ እግዚአብሔር የክብሩ መገለጫ ያደርግሻል። እግዚአብሔር የጥበቡ መገለጫ ያደርግሃል። እግዚአብሔር የፍቅሩ መገለጫ ያደርግሃል። የርኅራኄው መገለጫ ያደርግሃል። የእግዚአብሔር ስንሆን የእግዚአብሔር ጥበብ መገለጫዎች እግዚአብሔር ነው የሚጠቀምብን ማለት ነው። ያኛው ሲጠቀም ነበር አይደል? ያለ ጌታ ስንሆን። አሁን ግን የማን መገለጫ ነው ነው? የእግዚአብሔር ጥበብ መገለጫ። እናንተ ተራ ሰዎች አትሆኑ፣ አይደላችሁ። የእግዚአብሔር ጥበብ መገለጫ ስትሄዱ ስትበሉ፣ መቼ አሁን እያንዳንዷ አሁን የእግዚአብሔር ጥበብ መገለጫ ነች። እያንዳንዱ አሁን። ስለዚህ ተራ ሰዎች አይደለም። እዚህ ላይ ይብቃኝ። ግን አንድ ይረዳናል። ትንሽ ሆኜ በህይወቴ ያን በ60ዎች ውስጥ ወላጆቼ እርሻ ነበራቸው፣ ተለቅ ያለ እርሻ። እዛ ክረምት እዛ እርሻ ቦታ ሄጄ ወጣት ገና ልጅ ወጣት ነበር እና ገበያ ከተማ አለ፣ ይሄ ወደ ገጠር ነው ያለው እርሻው እና መኪና አልነበረም እና በፈረስ ሄድን። ስንመለስ ፈረስ ወደ ቤቱ ሊገባ ሲል ይሮጣል እና ይሮጣ ሳለ እንደዚህ ዳገት ላይ የኛ የእርሻው ቦታ ቤት አለ፣ ሰቀላ ቤት የሚባል ታቆሎ አላውቅም እንደሱ። ከዛ ሳይ ግር ብለው ወጡ ቤተሰብ ጠቅላላ እና ጊዜውም ጥሩ አልነበረም፣ የለውጥ ጊዜ ስለሆነ ምን ሆነው ነው አልኩ እና ግር ብለው በመሀል ረባዳ መሬት አለ፣ ዳገት ለዳገት እኔም ጉብታ ላይ ሆኜ ነው እየመጣ ያለሁት እና ሳይ እነሱ ታዩ። በዛ ደረሱ ፈራው። ምን ሊሉኝ? ምን ሆናችሁ? ሁሉም ወጥቶ ይጠብቀኝ። ይገርማል። ምን ሆናችሁ? እኔ በእውነት የሆነ ወይ ታሰረ ወይ የሆነ ነገር ሆነ ወይ ሰው እንዲተደረገ ሊሉኝ ነው። ይገርማል። ምን ነው ስላቸው ቡና ተሰብስበን ልንጠጣ ተሰብስበን አንዲት ልጅ ገነት ትባላለች፣ ቡና እየቀዳች ያ ትንሽ ልጅ መጣ ብላ ጀበናውን ጥላ እየጮች ነው። እኔ በጌታ ነኝ። ከዛ እንዴት አሁን ከነሱ ማጣራት ፈለጉ። እንዴት በቃ ያ ትንሽ ሲሄድ አንተ ትንሽ ልጅ ተቃጠልኩ ሲል ሞቅ አለኝ። ይህ ትንሽ ልጅ ነኝ። እውነት የእግዚአብሔር ጥበብ መገለጫ ሆኖ ይገርመኛል። አልነካችኋትም? ምንም ወታ ነበር። ይሄን በፍጹም ቡና የቀዳሽ ሳለ ከዛ እኔም አላውቀውም ማለት አሁን ዛሬ ቢሆን ይገርማል። ትንሽ ተሰማኝና እንደዚህ የሆነ ነገር እየነሰንሳለሁ። አልጾምኩም፣ አልጸለይኩም። የሆነ ነገር እኔ ምንም አላውቅም የጌታ ከመሆኔ በስተቀር። እናንተ የጥበብ መገለጫ ናቸው። የእግዚአብሔር ስትሆኑ የእግዚአብሔር ጥበብ መገለጫ ናቸው። የእግዚአብሔር ካልሆናቸው ሌላ መገለጫ ናቸው። የእግዚአብሔር ጥበብ መገለጫ ይገርመኛል። ብዙ ናቸው። በጣም ብዙ ሰው ነበረ። ገበሬዎች በብዛት ነበሩ። ከዛ መጮህ ጀመረ። ከዛ ያው መለፍለፍ፣ አንተ ትንሽ ልጅ እንዲያርገህ ብዙ ነገር አድርጎኛል። በእርግጥ እኔ ሳላቅ አባቴ እዚህ ነበሩ። ምግብ ትከለክለኛለች። ዋና ምግብ የምትሰጠን እሷ ነች። ቁርስ ትከለክለኛል፣ ምሳ ትከለክለኛል፣ ራት ትከለክለኛል። ግራ ይገባኛል እና ሰይጣን በአባት ሀብት ይለኛል። ሞቅ ያላችሁ እግዚአብሔር ባይገልጠው ኖሮ ትንሽ ብቆይ ኖሮ በእውነት ይቸገር ነው። ከዚያ በኋላ እግዚአብሔር ይመስገን። ከዛ ያው መንፈሱ ለቀቀ። የከለከለችኝን ምግብ ተራ በተራ አገኘሁት። አሜን። እግዚአብሔር ጥበብ መገለጫ ስትሆነው ምርኮ መማረክ ትጀምራለህ። አሜን። እግዚአብሔር ጥበብ መገለጫ ናቸው። እንጸልያለን። ፓስተር እንጋብዛለን።
እግዚአብሔር የተባረከና የተመሰገነ ይሁን። ሁላችንም እንቆምና ምንድን ነው እግዚአብሔር ያስተማረን? ምንድን ነው ዛሬ ጌታ ምን አስተማረን? በሕይወታችን ምንድን ነው የቀረልን? ዛሬ ጥቂት ደቂቃ እያሰብን እንቆያለን። ጌታ ስሙ ለዘላለም ይባረክ። ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሃሌሉያ። ጌታ ስሙ ለዘላለም የተባረከ ይሁን። ልክ እንደዚሁ በዚሁ መንፈስ ሆነ ማደሪያ በምስጋና ይሞላ እያለ ጌታን እናመሰግናለን። ከራሱ ጋር እንዘምራለን። ከዛ በኋላ ለፍስራትና ለሄርሞ እንጸልያለን። መንገዳቸውን እግዚአብሔር እንዲባርክላቸው ሁለቱም እንጸልያለን። እውነትን እንድንማር የረዳን ጌታ ይባላል። እውነትን እንድንማር የእግዚአብሔርን ቃል እውነተኛ የሆነው ትምህርት እንድንማር የረዳንን ጌታ እያከበርን እያመሰገንን እንጸልያለን። Yeah.
Hallelujah.